እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ ተዘጋጅቶ የሚቀርብላችሁ የ12ኛ ክፍል የኬሚስትሪ ትምህርት ነው። ተማሪዎች በዚህ ቪዲዮ የምንመለከተው ዩኒት 3 ሌሰን 16 እናያለን ማለት ነው። ሌሰን 16 it expresses what some manufacturing industries in Ethiopia በኢትዮጵያ ውስጥ ያሉትን የተመረጡትን የተወሰኑ ኢንዱስትሪዎችን ነው ምን ማኑፋክቸር አምራች ድርጅቶችን ማለት ነው። some manufacturing industries in Ethiopia which means that አምራች ኢንዱስትሪ በኢትዮጵያ ውስጥ አሉ። ከዛ ውስጥ የተወሰኑትን ብቻ መርጠን እናያለን። የመጀመሪያው ምንድነው? ግላስ ማኑፋክቸሪንግ ኢንዱስትሪ ነው። በኢትዮጵያ ውስጥ እንደሚታወቀው ግላስ ማኑፋክቸሪንግ ኢንዱስትሪ ወይም የግላስ ኢንዱስትሪ አለ። እሱን እናያለን ማለት ነው። ግላስ ማኑፋክቸሪንግ ኢንዱስትሪ መጀመሪያ ስለ ግላስ ባህሪዎች እናያለን ማለት ነው። ስለ ማኑፋክቸሪንግ ኢንዱስትሪው ከማየታችን በፊት እንዴት ይሰራል የሚለውን ከማየታችን በፊት መጀመሪያ ማየት የሚጠበቅብን what is ግላስ ምንድነው የሚለውን ባህሪዎቹን ማወቅ ይጠበቅብናል ማለት ነው ተማሪዎች። this glass is what an amorphous and non-crystalline solid material ነው። it is amorphous ነው። amorphous ስንል ምን ማለታችን ነው? it is shapeless ማለት ነው። have its own its shape የራሱ የሆነ shape የለውም። have its own does not have its own shape የራሱ የሆነ shape የለውም። shapeless ነው ማለት ነው። shapeless ነው። non-crystalline solid material ነው። non-crystalline ነው። ስለዚህ non-crystalline ከሆነ ደግሞ it's what amorphous ነው ማለት ነው። it is inexpensive to make እንደ ሌሎቹ ኢንዱስትሪዎች በጣም ውድ ኤክስፔንሲቭ የሚባል አይደለም፣ በቀላሉ መስራት የሚቻል ነው። it is what inexpensive to make it is easily to shape በቀላሉ ሼፕ ማድረግ እንችላለን። ሜልት ከተደረገ በኋላ in molten state ወይ ሜልት ከተደረገ በኋላ then በሞልዲንግ ሲስተም ምን ማለት በቀላሉ ሼፕ ማድረግ ወደ ተለያየ ዳይሬክሽን ሼፕ ማድረግ ይቻላል ማለት ነው። ጠፍጣፋ ከፈለግን ሰርክል ከፈለግን በፈለግነው ካርቭ ከፈለግን በፈለግነው ሼፕ ማስቀመጥ ወይም መስራት እንችለው ነው ማለት ነው ግላስን። it is chemically inert ነው። ስዋት chemically inert የምን ማለታችን ነው? ለምሳሌ ከመስታወት የተሰራ ጃር ቢኖረን ከውስጥ ልክ ጃር ውስጥ ያለውን ነገር ከሌላ ነገሮች ጋር ሪአክት አያደርግም ነው ማለት ነው። it is what chemically inert ነው ስንል ማለት ነው chemically በቀላሉ በዛ ጃር ውስጥ ወይም በመስታወት ውስጥ ያስቀመጥነው እቃ ወይም የሆነ ነገር ቢኖር ከዛ ጋር በቀላሉ ምን ያደርገን react አያደርግም ማለት ነው። chemically inert it can be recycled any number of time million times trillion times ምን ማድረግ እንችላለን? ሪሳይክል እያደረግን መስራት እንችላለን ማለት ነው። ለምሳሌ የተሰባበረ መስታወት ቢኖረን ምን እናደርጋለን? እሱን ሪሳይክል እናደርጋለን። እንደገና የሰራነው መስታወት ወይም የግላስ እንደገና ቢሰበር ምን ሪሳይክል። ስለዚህ የሪሳይክል አማውንቱ የኔ ያህል ነው አይባልም። any number of ምን ማድረግ እንችላለን? ሜልት እያደረግን በሌላ ቅርጽ እየሰራን ወይም ተመሳሳይ ቅርጽ እየሰራን መጠቀም እንችላለን ማለት ነው። the main component of this glass የሚታወቀው ምንድነው? ሲልካ ነው። ሲልካ it is what the main components of the glass is what ሲልካ ነው ማለት ነው። the other things are types of glass ሶስት አይነት ግላሶች አሉ። የመጀመሪያው ኳርትስ ግላስ ነው። ኳርትስ ግላስ የሚባለው ነው የመጀመሪያው ግላስ አይነት። የመጀመሪያው ምንድነው? ኳርትስ ግላስ የሚባለው ነው። ኳርትስ ግላስ የሚባለው ነው። this glass what የሚሰራው ወይም የሚደረገው by melting a pure silica at the temperature of 2300 degrees Celsius ላይ ሂት በማድረግ and pouring the molten liquid viscous into the mold ምን እናደርጋለን? ይሄኛውን ለመስራት በቀላሉ ሜልት ነው የምናደርገው። ማንን? ሲልካን ወይም ሲሊከን ኦክሳይድ የሚባለው ማለት ነው። ሜልት እናደርገዋለን በጊቭን ቴምፕሬቸር at the given temperature then ሜልት ካደረግነው በኋላ ያ ሜልት የደረገው ሊኩዊድ ነገር ሞልድ ላይ እናስቀምጠዋለን ማለት ነው። ሞልዱ ማለት የራሱ የሆነ ሼፕ አለ። ስለዚህ የሞልዱን ቅርጽ ይዞ እንዲወጣ እናደርገዋለን ማለት ነው። ስለዚህ በቀላሉ ምንድነው? it can be made by melting ሲልካን ሜልት በማድረግ የምንሰራው ግላስ we call it quartz glass ይባላል ማለት quartz glass it has quartz glass የሚባለው has high strength ከሌሎቹ ስናወዳድረው ሃይ ስትሪንግስ አለው ማለት በጣም ጠንካራ የሆነ ግላስ ነው ማለት ነው። ከሲልካ የምንሰራው it has low thermal expansion እንዳመጣ ነው ሂት እንዳደረግ ነው በቀላሉ ኤክስፓንድ ሊያደርግብን አይችልም ማለት ነው። ስለዚህ it has ability to resist heat ማለት ነው። ስለዚህ it has low thermal expansion በቀላሉ ኤክስፓንድ ሊያደርግ አይችልም ነው። the other thing is that it's highly transparent ነው። ልክ አሳልፎ የማሳየት ትራንስፓረንት ነው ስንል ያሳያል ማለት ነው። ያሳያል so highly transparent when compared with other types of glass. The second types of glass is soda lime glass. It is ordinary glass የሚባለው ማለት ordinary glass በመባል የሚታወቀው ነው። It is what the mixture of sodium silicate it is what the mixture of calcium silicate
the mixture of sodium silicate and calcium silicate የሁለቱ ሲሊኬቶች ምንድነው ሚክስቸር ነው ማለት ነው። እነሱን ሂት በማድረግ የምናገኘው ግላስ ማለት ነው። this soda lime glass የሚባለው made by heating a mixture of silica sand, sodium carbonate and sodium sulfate as well as limestone እነኚህን ሚክስ በማድረግ at the furnace of the glass we can get soda lime glass ይሄን ሞልተን ይሆናል ወይም ይቀልጣል። የቀለጠውን ሞልድ ላይ እናስቀምጠዋለን። ዜን ሸፑን ይዞ ይወጣል ማለት ነው። this has a reaction of soda lime glass bring the mixture and heating of these raw materials the reaction like this one ይሄን ነው የሚመስሉት። ልክ እነኚህን ሮ ማቴሪያሎችን እንሰበስባቸዋለን አንድ ቀን ፈርናንስ ላይ ሂት እናደርጋቸዋለን። ከዛም በኋላ የሚፈጠረው ሪአክሽን ኢን ሶዳ ላይም ግላስ ላይ የሚፈጠረው ሪአክሽን ሶዲየም ካርቦኔት ከሲሊኬት ጋር ሪአክት ያደርጋል። ሶዲየም ሲሊኬት ይፈጠራል ማለት ነው። and also calcium carbonate also or limestone የሚባለው ከሲሊኬት ኦክሳይድ ጋር ሪአክት ያደርጋል። ካልሲየም ሲሊኬት ፕሮዲዩስ ያደርጋል ማለት ነው። እነኚህ በፈርናንስ ውስጥ ወይም ሂት ስናደርጋቸው ወይም ስንቀላቀላቸው ነው ሂት ስናደርጋቸው የሚፈጠሩት ሪአክሽኖች ናቸው ማለት ነው። in the production of soda lime glass ይህ ሶዳ ላይም ግላስ የምንለው is accounts about the manufacture of this soda lime glass accounts about 90% of manufactured glass ከሚመረቱ ግላሶቹ ውስጥ almost 90% ይሄ ሶዳ ላይም ግላስ ነው። ሶዳ ላይም ግላስ 90%ን የሚይዝልን ምንድነው ሶዳ ላይም ግላስ ነው ማለት ነው። the other thing is widely used for windows ለመስታወቶች እንጠቀመዋለን፣ ለቦትስ እንጠቀማለን and also ለዲሾች የምንጠቀመው ይሄኛው ሶዳ ላይም ግላስ ነው ማለት ነው። ሶስተኛውና የመጨረሻው ግላስ ምንድነው? ቦሮሲሊኬት ግላስ ነው። ቦሮሲሊኬት ግላስ የሚባለው ይሷት commonly known as pyrex በመባል ይታወቃል። pyrex እንለዋለን። manufactured by using boron oxide as the name indicates borosilicate glass it's manufactured by using borosilicate boron oxide ወይም B2O3 በመጠቀም instead of limestone and also calcium oxide limestone እና calcium oxide instead of using this limestone and calcium oxide if you use boron oxide we can produce this pyrex የሚባለውን ወይም borosilicate የሚባለውን glass produce ማድረግ እንችላለን ማለት ነው። the glass is highly resistant to corrosion ይሄ በጣም ጥሩ የሆነ ግላስ ነው because it has inability to resist the corrosions and temperature change that means በተለያየ ቦታ ሃይላንድ ላይ ወይም ሎላንድ ላይ or በፈለግነው ቦታ ምን ማድረግ እንችላለን መጠቀም እንችላለን ይሄን ቦሮሲሊኬት ግላስ why because it has inability to resist the temperature change ይሄ በተለያየ ኤንቫይሮንመንቶች ወይም ክላይሜቶች አማካኝነት ቴምፕሬቸራችን የአካባቢያችን ቴምፕሬቸራችን ምን ሊሆን ይችላል ከፍ ሊል ይችላል ዝቅ ሊል ይችላል ማለት ነው። በዚህ ጊዜ it has inability to resist የመቋቋም አቅም አለው ቴምፕሬቸር ማለት ነው። and also it has inability to resist corrosionንም ቴምፕሬቸር ቼንጅንም የመቋቋም አቅም አለው ማለት ነው የቦሮሲሊኬት ግላስ የሚባለው። ይህን ቦሮሲሊኬት ግላስ በብዛት የምንጠቀመው ምንድነው ላብራቶሪ ውስጥ ማለት ነው። ላብራቶሪ ውስጥ በስፋት እንጠቀምበታለን ማለት ነው። ለምሳሌ ነው to make የኦቨን ዋየሮችን ለመስራት እንጠቀምበታለን። and also another laboratory equipmentዎችን ለመስራት እንጠቀማለን። ፍላስክ፣ ቢከር፣ ቴስት ቲዩብ እነኚህ የመሳሰሉትን የላብራቶሪ ኢኩዊፕመንቶችን ለመስራት የምንጠቀምበት ይሄ ቦሮሲሊኬት ግላስ ይባላል። the other main important point that we are going to see here is steps in glass production how the glass is produced what are the steps እንመለከታለን። the first step in the production of glass is batch preparation ስንል ምንድነው ሮ ማቴሪያሎችን መጀመሪያ ስራችን ምንድነው ሮ ማቴሪያሎችን መሰብሰብ ነው። ለማንኛውም not only for this glass የመጀመሪያ ስራችን whatever types of materials when you produce in or manufacture in industry the first step should be batch preparation ነው መሆን ያለበት። ምክንያቱም ሮ ማቴሪያሎች ምን መደረግ አለባቸው መሰብሰብ አለባቸው ነው። is the preparation of raw materialsዎችን መሰብሰብ ይጠበቅብናል ማለት ነው። the raw materials here are mixed in the proportion of ይሄንን በምንሰበስብበት ሰዓት ወይም ሚክስ በምናደርግበት ሰዓት ሮ ማቴሪያሎችን 60% ሳንድ ነው and also 21% sodium carbonate and also 19% limestone አድርገን ሚክስ አድርገን ፕሪፔር እናደርጋለን ማለት ነው in the batch preparation
ሌላውና ሁለተኛው ስቴፕ ኢን ግላስ ፕሪፓሬሽን ኦር ፕሮዳክሽን ግላስ ፕሮዳክሽን ሁለተኛው ስቴፓችን ምንድነው? ግላስ ሜልቲንግ ነው። ግላስ should be melt የተሰበሰቡት ማቴሪያሎች ወይም another recycled glass are fed into the glass melting furnace ግላስ ሜልቲንግ ፈርነስ ውስጥ እናስገባና ፊድ እናደርግና ምን እናደርገዋለን? ሂት እናደርገዋለን። በዛን ሰዓት the recycled glass and the raw materials they are heated and melt ይሆናሉ ማለት ነው። then the materials are then heated ይደረጋሉ to the temperature of around 1600 degrees Celsius to form the molten viscous liquid ይሄ ማላጋ የሚባለው ሞልተን እርስ በርሱ የተያያዘ ሊቆራረጥ የማይችል የቀለጠ ቅልጥ የሆነ ቪስከስ ሊኩዊድ እናገኛለን ማለት ነው በሁለተኛው ስቴፕ ላይ ወይም ግላስ ሜልቲንግ ስቴፕ ላይ ማለት ነው። ሌላ ሶስተኛው ምንድነው? ግላስ ፎርሚንግ ነው። ቀልጧል። ከቀለጠ በኋላ ምንድነው የምናደርገው? ሞልድ እናመጣና በፈለግነው ሼፕ ምን ማድረግ ነው? ግላስን ምን እናደርጋለን? እንሰራለን ማለት ነው። በፈለግነው ሼፕ ሞልዱ ባሳየን። ጠፍጣፋ ከፈለግን ጠፍጣፋ የሆነ ሞልድ እንወስዳለን። ክብ ከፈለግን ክብ የሆነ ሞልድ እንፈልጋለን። and also ቅንፍ whatever በፈለጋችሁት ሼፕ ምን ታደርጋላችሁ? ተወስዱና ምን ታደርጋላችሁ? እዛ ላይ ታስቀምጣላችሁ። ዜን ግላሱ ይሰራል። ስለዚህ የሶስተኛው ግላስ ፎርሚንግ ስቴፕ ይባላል። ሌላ ሶስተኛው ምንድነው? አንሊንግ የሚባለው ነው። አንሊንግ ስቴፕ አራተኛው ማለት ነው። አንሊንግ ስቴፕ ይባላል። ይሄ ምንድነው? መስተዋቱ በሚሰራበት ሰዓት ስትረሱ በጣም ከፍተኛ ሊሆን ይችላል። ዛት ሚንስ በመካከሉ ያለው የኤሌመንቶቹ ወይም እዛ ጋር ያሉት ማቴሪያሎች ምንድነው? እርስ በርሳቸው በጣም ኮምፓክት ከሆኑ ስትረሱ በጣም ሃይ ነው። if the stress swat high ሆነ ማለት the brittleness የመሰበር አቅሙ በጣም ከፍተኛ ነው የሚሆነው። ይሰበርብናል ማለት ነው። ብሪትል ነው የሚሆነው። if there is what high stress ካለ በማቴሪያሎቹ መካከል high stress አለ ማለት ዛንዟል ብሪትል ነው ማለት ነው። ይሰበራል ማለት ነው። ስለዚህ ምን ማድረግ አለብን? removal of the internal stress ስትረሱን ምን ማድረግ አለብን? መቀነስ አለብን ማለት ነው። ምን በማድረግ ነው የምንቀንሰው? ሪላክስ እንዲያደርግ ሂት በማድረግ ማለት ነው። ሂት እናደርገዋለን። ሂት ካደረግን በኋላ ሪኩል እናደርገዋለን። ኩል እናቀዘቅዘዋለን ማለት ነው። እናቀዘቅዘዋለን እየቀዘቀዘ ከዛ የሚፈልገውን ፕሮዳክት አገኘን ማለት ነው። ስትረሱን ሪሙቭ ማድረጉ ብሪትልነሱን ለመቀነስ ያገለግለናል ማለት ነው። ያንን ደግሞ የምናደርገው በምንድነው? ሂት ማድረግ ነው። ቀስ እያለ ሂት ስናደርገው ሞር ሪላክስ ያደርጋል ማለት ነው። ሪላክስ ያደርጋል። ስትረሱ ሪሙቭ ይሆናል። ዜን የቀለጠውን ወይም ሂት ያደረግነው ቀስ ብለን ኩል እናደርገውና ወሚፈልገው ሼፕ ይቀመጣል ማለት ነው። ሌላኛው ስቴፕ ወይም አምስተኛ ስቴፕ የሚባለው ኢንስፔክሽን ነው። እንግዲህ ተማሪዎች ከአንደኛ እስከ አራተኛ ድረስ ምንድነው ፕሪፔር አድርገናል ማለት ነው። ፕሪፔር አደረግን ማለት ነው። ከባች ፕሪፓሬሽን እስከ አኒሊንግ ያለው መስተዋቱን እስከምንሰራበት ድረስ ያለው ስቴፕ ማለት ነው። ዜን አምስተኛ ላይ ምንድነው ማረጋገጥ ነው። ምክንያቱም የሚፈለገው መስተዋት በሚፈለገው ኳሊቲ ፕሮዲዩስ ተደርጓል የሚለውን ኳሊቲ አሹራንስ ልንሰጠው ይገባል ማለት ነው። የሚፈለገውን ሪኳየርመንት ሚኒማም ሪኳየርመንት አሟልቷል የሚለውን ማረጋገጥ መቻል አለብን። ይሄን ስቴፕ አምስተኛውን ስቴፕ እንለዋለን ኢንስፔክሽን ስቴፕ ይባላል ማለት ነው። ኢንስፔክሽን ስቴፕ እንለዋለን። ዲዛይን ሷት ኢንስፔክሽን it involves testing of the glass product ቴስት ማድረግ ነው። የራሱ ስታንዳርድ አለው። በስታንዳርዱ መሰረት ምን እናደርጋለን? ቴስት እናደርጋለን ማለት ነው። ቴስት እናደርጋለን to check whether it fulfills the desired quality or not የሚፈለገውን ፕሮዳክት ወይም ኳሊቲ or requirement አሟልቷል ወይስ አላሟላም ወይ? የሚያሟላ ከሆነ it's good ያልፋል ማለት ነው። የማያሟላ ከሆነ እንዲመለስ ይደረጋል ማለት ነው። ስለዚህ ኢንስፔክሽን ሷት ቤዚክ ነው ማለት ነው። ወሳኝ ነው ማለት ነው። የተፈጠረውን ፕሮዳክት ምን ማድረግ አለብን? ማረጋገጥ መቻል አለብን ማለት ነው። not only for glass for other products there should be what inspection yes inspection ጥራቱን ማረጋገጥ መቻል አለብን ማለት ነው። ጥራቱ ከተረጋገጠን ካለፈ በኋላ ምንድነው የሚደረገው? ስድስተኛው ስቴፕ ማለት ነው it's what packing and dispatching ማለት ነው። ፓክ ማድረግ ነው። የሚፈለገው ፕሮዳክት ተገኝቷል። ለዛት የሚፈልገው መስተዋት ወይም ግላስ አግኝተናል። ዜን የመጨረሻ የምናደርገው ፓክ እናደርጋለን ኤንድ ዲስፓቺንግ እናደርጋለን። ብራንድም ካለው ይለጠፋል ኦር whatever types of thing መጨረሻ ላይ ፊኒሽድ ላይ እናደርጋለን ፓክ ኤንድ ዲስፓቺንግ እናደርጋለን። this was the final stage before distribution ያለው የመጨረሻው ዲስትሪቢዩት ከመደረጉ በፊት ያለው ስቴጅ ማለት ነው። ከዛም በኋላ ለገበያ ይወጣል ማለት ነው።
እንግዲህ ተማሪዎች በዚህ ቪዲዮ የተመለከትነው ወይም በሌሰን 16 ያየነው ሳም ማኑፋክቸሪንግ ኢንዱስትሪስ ኢን ኢትዮጵያ በሚለው ነው ማለት ነው። እዚህ ላይ ማን አይተናል? ግላስ ተነሳል። ግላስ ማኑፋክቸሪንግ ፕሮሰሶቹን አይተናል ማለት ነው። ግላስ ምንድን ነው? we have seen its properties amorphous crystalline solid ነው ብለናል። እሷት አሞርፈስ ነው ማለት ነው። አሞርፈስ የራሱ የሆነ ሼፕ የለውም ማለት ነው። and also another propertyዎችንም አይተናል ማለት ነው ስለ ግላስ። ዛዘን እሷት steps of production of this glass በኢንዱስትሪ ውስጥ ያሉትን ስቴፖች the steps that help us to produce glass ማለት ነው። glass that helps us to produce ስለዚህ የመጀመሪያው ስቴፕ ምንድነው? ባች ፕሪፓሬሽን ነው ማለት ነው። ባች ፕሪፓሬሽን። ሁለተኛው ምንድነው? ግላስ ሜልቲንግ ነው። ባች ፕሪፓሬሽን ላይ ማቴሪያሎችን እንሰበስባለን። ሁለተኛው ስቴፕ ላይ ግላሱን ያን የሰበሰብነው ማቴሪያል ምን እናደርጋለን? ሜልት እናደርጋለን ወይም እናቀልጠዋለን ማለት ነው። ዜን በሶስተኛው ላይ የቀለጠውን እንወስድና ሞልድ ላይ እናስቀምጠዋለን። በፈለግነው ሼፕ እንሰራዋለን ማለት ነው። አራተኛ ላይ ደግሞ አንሊንግ በሚሰራበት ሰዓት ሃይ ስትረስ ሊኖረው ይችላል። ሃይ ስትረስ አለው ማለት ይሄ ብሪትል የመሆን አቅሙ ከፍተኛ ስለሆነ እሱ ምን ማድረግ አለብን? ስትረሱን ማስወገድ አለብን። አንሊንግ ይባላል ማለት ነው። by reheating we must remove the stress of the glass then አምስተኛ የተሰራውን ግላስ ምን እናደርጋለን? ኢንስፔክት እናደርጋለን which means that ጥራቱን እናረጋግጣለን whether it fulfills the desired quality requirement or not የሚለው then ስድስተኛው ምንድነው? ፓኪንግ ኤንድ ዲስፓቺንግ ማሸግና ፓኪንግ ኤንድ ዲስፓቺንግ that means what ማሸግና ለገበያ ማውጣት ማለት ነው። is the final stage before distribution ያለው ስቴፕ ማለት ነው። እንግዲህ ተማሪዎች የዛሬው ቪዲዮ ይሄን ይመስላል። በሌላ ፕሮግራም እስከምንገናኝ ሰላም ሁኑ ተማሪዎች።